የኢትዮጵያ የፌዴራል ህገ መንግስት አንቀጽ 35 ሴቶች መብት በደንብ ዘርዝሮ ያስቀምጣል። መጀመሪያ አክሴፕት አድርገሽ ራሱ ወደ ህግ ለመሄድ እኮ ያን ሞራሉ ያስፈልግሻል። ጥቃቱ ዝም የሚባል ነው ወይ? ፍትህ ላይ ደርሳ ፍትሁን መጨረሻው ላይ ለበድረስ የስፈተነካሪ ያስፈልጋል። ከጤና ቀጥሎ ሁለተኛ ሴቶች ተደራሽ ሆኑበት ዘርፍ ቢኖር ትምህርት ነው። ትምህርት ትናንት ሴቶች የት ነበሩበት ዛሬ የት ናቸው? የዓለም ግማሽ % የሆነው የህዝብ ቁጥር የሚመለከት ርዕሰ ጉዳይ ስለሆነ እንዴ ሴት ልጅ ማከፍልልኝም ተላክፈታ ቃል ሰላም እንዴት ቆያችሁን? ፋና ፖድካስት ጀምሯል። በዛሬ ቆይታችን በወቅታዊ ጉዳይ ላይ ተገናኝተናል ከባልደረቦቼ ኢየሩስና ቴድሮስ ጋር በወቅታዊ ጉዳይ ላይ ልናወጋ እዚህ ስቱዲዮችን ተገናኝተናል። የምናነሳቸው ጉዳዮች ደግሞ እናንተም በደንብ የሚያነጋግረን የሴቶች ጉዳይ ይሆናል። እንዴት ቆያችሁ? ደህና ናችሁ? ሰላም እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ማርች ወይ መጋቢት እስከሚያልቅ ድረስ የኛው ነው ይመስለኛል። ቢሆን ደስ ይላል። የኛው ነው ስንል ያው ጋራ ነው። የጋራ አዎ እንግዲህ ያው መጋቢት ወር ሲታሰብ የሴቶች ቀን በስፋት ልናነሳው የምንችልባቸው ሴቶች የሚወደሱበት ሴቶች የሚታሰቡበት ጊዜ ነውና ቀኑ ቢያልፍም ከዛ ባሻገር ባሉ ጉዳዮች ላይ ነው የምናወጋው። ቀኑ ሳይሆን ከቀኑ ባሻገር ያሉና ብዙ አከባበሮች ነበሩ አይደል? አዎ አንድ ቀን ብቻ መታሰብ አለበት ብዬ አላምንም እኔና እንደዚህ ቀጣይነት ያለው ነገር መስራት ጥሩ ነው ብዬ አስባለሁ። አመቱን ተጠብቆ በአመት አንዴ የሚከበር ጉዳይ አይደለምና በየጊዜው በየቀኑ መከበር አለበት። ያው ግን ማርች 8 በዓለም አቀፍ ደረጃ የተወሰነ የሚከበርበት ቀን በመሆኑ ያው እኛም እናከብረዋለን። 49ኛ ጊዜ ነው በኢትዮጵያ፣ በዓለም አቀፍ ደግሞ ለ114ኛ ጊዜ ነው እና አከባበሩን በተመለከተ የተለያዩ ኩነቶች የተለያዩ ቦታዎች ላይ ተቋማት ላይ ሲደረጉ ነው። በተለያዩ ተቋማት የራሳችን የኛን ከፋና ፖድካስት ስንጀምር እንግዲህ አንድ እንግዳ ጋብዘን ነበረ። የፌደራል ዋና ኦዲተሯን ጋብዘን የህይወት ልምዳቸውን አቀርበው ነበረ። ከዛ በተጨማሪ በተለያዩ ተቋማት የተለያዩ ርዕሰ ጉዳዮች ተነስተው ሲከበሩ ነበረ። በዋናነት ለምሳሌ የአፍሪካ ኩራት ሆነው ኢትዮጵያ አየር መንገድ 8 አካባቢ መዳረሻዎች በሴቶች ብቻ የሚካሄዱ በረራዎችን አድርጓል። ይሄ በጣም ትልቅ ወደ ግሪክ ነበር አንዱ ወደ ግሪክ ነበረ እና ይሄ አንዱ ማሳያ ነው ለመከበሩ። ብዙ ጊዜ በነገራችን ላይ አየር መንገድ ነው እንደውም የሴቶችን ቀን በጣም ሲያስተዋውቅ ለሌሎች ተቋማትም በምሳሌነት ያየነው። አሁን ወደ ኦልሞስት 6 ወይ 6 ሀገሮች በረራ ተካሂዷል። መጀመሪያ ላይ አንድ ሀገር ነበር የመጀመሪያው በረራ ካስታወሳችሁት በጣም መነጋገሪያ ነበር። ተሻሽለን ያየነው እዚህ ደርሷል። ምናልባትም ደግሞ ወደፊት ሙሉ ቀን የሚካሄዱ በረራዎች በሴቶች ብቻ ሊሆኑ ይችላሉ። አየር መንገድ መደበኛ የሚያደርጋቸው በረራዎች 6 ላይ ተደረሰ ሊያደርግ ይችላል። እሱ አንድ ነገር ነው። በሌላ በኩል ደግሞ የሴቶችን ጉዳይ የሚመለከተው የሴቶችና ማህበራዊ ጉዳይ ሚኒስቴር ደግሞ እለቱን ብቻ ሳይሆን ከቀኑ በኋላ ለበርካታ ቀናት የሚካሄዱ የተለያዩ መርሃ ግብሮችን አዘጋጅቷል። ለምሳሌ 4 ሚሊዮን የሚሆኑ ሴቶች የጡትና የማህፀን በር ጫፍ ካንሰር ምርመራ ያካሂዳል በዘመቻ ነው። ከዚህ በተጨማሪ 45000 ያክል ሴቶች ለህዳሴ ግድብ ግንባታ የሚውል የቦንድ ግዢ ለመፈጸም ሌሎችም ነበር። ሴቶችን ኢኮኖሚ ተጠቃሚ ለማድረግ ቁጠባ ዘመቻ ተጀምሯል። ወደ 15000 የሚሆኑ ሴቶች የብድር አገልግሎት እንዲያገኙ ቅድመ ቁጠባ እንዲያደርጉ እንቅስቃሴ ተደርጓል። እንግዲህ ይሄ ዋናውና ዓለም አቀፍ የሴቶች ቀን አስመልክቶ የተካሄዱ መርሃ ግብሮች ናቸው። እንግዲህ ፋናም ጉዳይ ብሎ ከመዘገብ ባለፈ እንግዳም ጋብዞ አክብሯል ማለት ነው። ያም ብቻ አይደለም እንግዲህ ዋና ጉዳያችን የሚሆነው ብዙ ቢሆንም እንደው የተወሰነ ብናነሳ ብለን ነውና 49 ጊዜ ማለት በጣም ብዙ ነው። ለ49 አመታት እንደማለት ነውና እነዚህ 49 አመታት ሁሌ እናከብራቸዋልና ከማክበር ያለፈ እነዚህ ጊዜያቶች እነዚህ አከባበሮች ምን ውጤት ይዘው መተዋል የሚለው ነገር ለሁላችንም እንደ ጥያቄም እንደ መልስም ልንይዛቸው የሚገቡ ነገሮች ናቸው። እኛ እንግዲህ የፋና ፖድካስት ተመልካቾችም የሚረዱት ይመስለኛልና አከባበሩ አይደለም ቁም ነገሩ ሴቶች የሚያገኙአቸው መብቶች ሴቶች የሚደረግላቸውና ለራሳቸው መብታቸውን ከማስከበር አንፃር የሚደረጉት ወይም የሚፈልጉት ውጤቶች መተዋል ወይ የሚለው ነውና ከዚህ አንፃር ኢኮኖሚያዊ ማህበራዊ
ፖለቲካዊ ተሳትፎ የሴቶች ምን ይመስላል የሚለውን ነገር መቃኘት ያስፈልጋል። ውጤቱ የሚለካው በዚህ ስለሆነና እንደ ፖለቲካው ማየት የምንችላቸው ነገሮች አሉ። እንደ ሀገራችን ትልልቅ ተቋማት በሴቶች የሚመሩ አሉ። በአመራርነት ረገድ ሴት ኃላፊነት ተሸክማ ቤትን የምትመራ ናትና ቤት ከመምራት ባለፈ ሀገር መምራት የምትችል ተቋም መምራት የምትችል መሆኑን የታየበት ጊዜ ነው። በተለይ ያለፉት ጥቂት አመታት ይሄን ያስመሰከረ ይመስለኛል። በኢኮኖሚውም እንደዚሁም በማህበራዊም ብዙ ነገሮች አሉ። ፖለቲካው ላይ በተለይ በጣም ብዙ ለውጦች ያየንበት የሀገር ፕሬዝዳንት ሴት ነበር፣ የክልል ፕሬዝዳንቶች። ከዛ በፊት ግን ይሄ 49 አመት ሙሉ የተከበረ የነበረ በዓል ነው እና ነገር ግን የሴቶች መብትን በተመለከተ የህግ ማዕቀፎች ተዘጋጅተውለት ነበር። የህግ ማዕቀፍ ከህገ መንግስት ጀምሮ ማለት ነው። ኢትዮጵያ የፌዴራል ህገ መንግስት አንቀጽ 35 ሴቶች መብት በደንብ ዘርዝሮ ያስቀምጣል። የሚጀምረው ከመብቱ በህግ የተደገፈ ነው። የሴቶች እኩልነት፣ የንብረት ማፍራት፣ ከወሊድ ጋር በተያያዙ ያላቸው ጥቅሞች እነኚህ ነገሮች በህግ የተደነገጉ ናቸው። እንግዲህ ህጋዊ መሰረት አለው ማለት ነው። ከዛም በመቀጠል ፖሊሲ የሴቶች ፖሊሲ አለ። እንግዲህ የሴቶችና ማህበራዊ ጉዳይ የሚል ደግሞ በሚኒስቴር ደረጃ ጉዳዩን የሚያስፈጽም አካል አለ። እነኚህ ሁሉ የህግ ማዕቀፎች ኖረውታል አሉት እንዲኖሩት ተደርጓል። እነኚህ ሆነው ግን ምን ውጤት መጣ የሚለውን ደግሞ ማየት ያለብን ይመስለኛል። እዩም ጨርሽስት ደግሞ ከዚህ ጋር ተያይዞ አሁን የህግ ማዕቀፉን ሲያነሳ አንቀጽ 35 ውስጥ የተካተተ የወሊድ ፍቃድን የተመለከተ ህግ አለ። የወሊድ ፍቃድን በተመለከተ እንግዲህ አሁን እየተሰራበት መስፋት እየተሰራበት ያለው አንድ እናት ከወለደች በ3 ወር ነው። ከዚህ በፊት የነበረው 4 ወር ተደርጓል። ካስታውሳችሁ በቅርቡ ጊዜ ከወለደች በኋላ ቅድመ ወሊድ አላት 1 ወር፣ ከዛ ደግሞ 30 ቀን፣ ከዛ በኋላ ደግሞ 3 ወር ረፍት አላት። ይሄንን ከዚህ ጋር ተያይዞ ብዙ ነገሮች አሉ። ካስተዋላችሁ በተለያየ ጊዜ ስራ ለመቀጠር ራሱ ሴቶችን መቅጠር እየፈሩ ነው አንዳንድ ተቋማት ላይ። ረጅም ጊዜ ግን እንኳን 6 ወር ነው በብዛት ትክክል ተደረገ ያለው 6 ወር ለመሆን ኦን ዘ ዌይ ነው። እንደውም አሁን ካየነው አሁን ላይ የእናቶችን ከመደገፍ አንፃር ለእናቶች መንግስት በተለይ ከጎናቸው ነን ለማለት በየተቋማቱ የህፃናት ማቆያ እየተሰራ ነው። እዚህ ድረስ እየተሄደበት ባለ ጎን ለጎን ደግሞ እነዚህ እንቅፋት የሚሆኑ ሴቶችን መቅጠር ላይ ብዙም ደስተኛ የማይሆኑ ተቋማት አጋጥሞ ማለት ብዙ ሲያወሩ አይቼም ገጥሞኝ ያውቃል እንደዚህ አይነት ነገር። እንደውም በአለም ደረጃ ጭምር የጤና ዘርፉ ለሴቶች በጣም ተደራሽ ሆኗል። ሀገራችንም እንደዚሁ ምክንያቱም በተለይ ሴቶች የስነ ተዋልዶ ጤና የሚባል ነገር አለ። ከወሊድ ጋር ቅድም እንዳነሳሽው ቅድመ ወሊድ፣ ድህረ ወሊድ ክትትል ይደረጋል። አንዱ እንዲያውም በአለም አቀፍ ደረጃ የመመዘኛ የጤና ተደራሽነትን በተመለከተ ለሴቶች አንዱ መመዘኛው የእናቶች ከወሊድ ጋር የተያያዘ ሞት ነው እና እሱን ለምሳሌ ብናይ በኢትዮጵያ በ2000 በፈረንጆቹ ማለት ነው የነበረው ከ100,000 ለመውለድ ከደረሱ ወይም ደግሞ በወሊድ ምክንያት ከሚሞቱ ከ100,000ዎች ውስጥ 870 አካባቢ ሴቶች ይሞታሉ ከወሊድ ጋር በተያያዘ ማለት ነው። ከ100,000 ይሄ እንግዲህ 2000 ላይ ነው። 2000 ላይ ከ20 አመት በኋላ ይሄው ቁጥር በ2020 በፈረንጆቹ 267 ደርሷል። 3 አካባቢ ጥፍ ከ3 በላይ እንትን ያለ ነው እየቀነሰ መጥቶ ተደራሽ ሆኗልና 63% የሚሆኑ እናቶች በጤና መስጫ አገልግሎት ነው የሚወልዱት። ይሄ ማለት ምርታ ያሳየበት ነው። እንደውም በአለም ደረጃ ግን በነገራችን ላይ ቴዲ ይሄን ስንል እንግዲህ ከወሊድ ጋር ተያይዞ ይሄ መጠነ ሞቱ በወሊድ ጊዜ ያለው የሞት መጠን እየቀነሰ መጥቷል። እርግጥ ነው አሁንም ግን በጣም ብዙ እናቶች በገጠር አምቡላንስ አይደርስላቸውም። የጤና ተቋማቱ የጤና ኬላዎች ሊኖሩ ይችላሉ። አንዳንድ ግን ለምሳሌ ድንገተኛ ጉዳዮች ይገጥማሉ ወደ ሆስፒታል መሄድ የሚኖርባቸውና የዛን ጊዜ በተለያዩ ቦታዎች ላይ ለማየት ሞክር ያለውና አሁንም ችግሩ በተወሰነ ደረጃ አለ። ግን ከዚህ በፊት ከነበረው ቁጥር አንፃር አንተም እንዳልከው በጣም የሚበረታቱ ነገሮች አሉ። በትምህርትም በነገራችን ላይ ትምህርትንም ከመጣ ትምህርት ትናንት ሴቶች የት ነበሩበት ዛሬ የት ናቸው? ትናንት ትምህርትን የትኞቹ ሴቶች ናቸው የሚማሩት? የተደገፉ በቃ ተፍጨርጭረው መውጣት የፈለጉ እንደምንም ጥረን የፈለግንበት አላማችን እናደርሳለን የትኛውም እንቅፋት አያግደንም ያሉ
ሴቶች ብዙ ቦታ ደርሰው ነበር ግን ደግሞ ብዙሃኑን ነው የምናነሳውና በጣም ብዙሃኑ ሴቶች ለመማር እድሉን አያገኙም ነበር ያ ሁኔታ በጣም የተቀረፈ ይመስላል ያን ስል ግን እንደውም ቀደም ሲል ለማውራት እየሞከርን ነበር ከቴዲ ጋር እስከ 8ኛ ክፍል ያሉ ወይም የቅድመ መደበኛ ነው የመደበኛ አይደል የመጀመሪያ ደረጃ ትምህርት ቤቶች የመጀመሪያ ደረጃ ትምህርት ቤቶች አንደኛ ደረጃ ትምህርት ቤቶች ላይ እስከ 8ኛ ክፍል ሴቶች በጣም በርካታ ናቸው ጥቅጥቅ ያለ ክፍል ነው የምታገኙ በደረጃም ብታይ ትምህርታቸው ከ3 ክፍል ድረስ ምንም ማህበራዊ እክል ስለማይገጥማቸው ጾታዊ ትንኮሳ ከዛ በኋላ ቁጥሩ ይቀንሳል እስከ 8 ባሉት ደረጃዎች በጣም ጥሩ ስኬታማ ይሆኑና ከዛ በኋላ ደግሞ ቁጥራቸው እየቀነሰ ይመጣል ያም የተሻሻለ ይመስለኛል እኔም ወደ 25% ከልምዴ መናገር ይችላል አስተማሪ ሆኜ ስለሰራው ለአንድ 10 አመት ሰርቻለሁ በተለያዩ ቦታዎችና እንዳልሽው አንደኛ ደረጃ ላይ የኛ ሀገር ያስገድዳል ግዴታም ነው ትምህርት ቤት ማስገባት ልጆችን ግዴታ ነው ለትምህርት የደረሱ ልጆች ትምህርት ቤት ማስገባት እንደ ግዴታ ነው የሁሉም ሰው እሱ እንዳለ ሆኖ ትምህርታው እስከ አንደኛ ደረጃ ትምህርት እስከ 8ኛ ክፍል ድረስ ጥሩ ነው ተቀራራቢ ነው የወንድና የሴት ትምህርታው ወደ ላይ ግን ከፍ ይያለ ሲመጣ ይቀንሳል ወደ ላይ ከፍ ይያለ ሲመጣ ሲባል አንደኛ ለምሳሌ ሁለተኛ ደረጃ ትምህርት ቤት ላይ ካለው ቶታል ወይም ደግሞ አጠቃላይ የተማሪዎች ቁጥር 25% ነው በሁለተኛ ደረጃ ላይ የሚገኙት ወደ ዩኒቨርሲቲ ሲመጣ እየጠበበ ይመጣ ቁጥሩ እየቀነሰ ይመጣል እና ይሄንን አንድ ማየት እንችላለን ግን አሁንም እንደዚህም ሆኖ ይበረታታል ከጤና ቀጥሎ ሁለተኛ የተሻለ ሴቶች ተጠቃሚ ሆኑበት ወይም ደግሞ ሴቶች ተደራሽ ሆኑበት ዘርፍ ቢኖር ትምህርት ነው ትምህርት ሁለተኛው ነው ሌላው ግን የፖለቲካዊ ተሳትፏቸውን የተመለከተ ጉዳይ ነው እሱ በእኛ ሀገር አንፃር ስናየው በአለም አቀፍ ቁጥሩ ትንሽ አነስ ያለ ነው በእኛ ሀገር ስናየው ደግሞ ከዚህ ከሰሃራ በታች ያሉ ሀገሮችን ስናይ እኛ የተሻለና የሚገርመው ነገር አረ በጣም የተሻለና አሁን በተለይ ከ2010 በእኛ አቆጣጠር ከለውጡ በኋላ ስታቲስቲክሶችን ያያየ ነበርና አቬሬጁ ከሰሃራ በታች ያሉ ሀገሮች አማካኙ ስታይ የኛ ከፍ ያለ ነው ቁጥሩ አማካኙ ይበልጣል ከሁሉም ሀገሮች የበለጠ ነው ለምሳሌ የፓርላማ አባላቱ የህዝብ ተወካዮች ምክር ቤት አባላት ቁጥር ስናይ በአሁኑ ሰዓት 41% ሴቶች ናቸው 41% ሴቶች ናቸው ይሄ ማለት የሀገራችንን ከፍተኛውን ህግ አውጪ አካል ውስጥ የሚሳተፉ ናቸው ማለት ነው ሴቶች በሚኒስትርም ደረጃ በሚኒስትሮች ምክር ቤት ደግሞ 10 የሚሆኑ ሴቶች ናቸው በተዋረድ ደግሞ የተለያዩ ድርጅቶች የሚመሩ ባንክ ለምሳሌ የልማት ባንክ ፕሬዝዳንቷ ሴት ናቸው የዘምዘም ባንክ ፕሬዝዳንት ሴት ናቸው በጣም ብዙ ማለት ብዙ ጥሩ ቦታ ላይ ከሚኒስቴር ውጪ ደግሞ ድርጅት የሚመሩ ሴቶች አሉ ኢንቨስተሮች አሉ መሪዎች አሉ ሳይንቲስቶች አሉ መምህራን አሉ ሁሉም ዘርፍ ሴቶች አሉ 46 አካባቢ ዩኒቨርሲቲ ነው አይደል ያለን ከዛ ውስጥ ኦልሞስት 18% የሚሆኑት አስተማሪዎች ሴቶች ናቸው ተሳትፏቸው እየጨመረ ነው ከበፊቱ ግን ከሌሎች ዘርፍ ሲነጻጸር ግን የፖለቲካ ተሳትፏቸው ውሳኔ ሰጭነታቸው ላይ አሁንም ቁጥሩ ከሌሎች በአንጻራዊነት ያነሰ ነው በእኛ ሀገር ጥሩ ይመስላል ግን ስቲል ይቀረናል አሁንም ይቀረናል ያው ይቀጥል ሊበርታ ግን አበረታች በጣም ጅምሮች አሉ እነዚህን ጅምሮች ይቀጥል እንላለን ዛሬ ፋና ፖድካስታችን በጣም አስምሩበት ለማህበረሰቡም እኛም ጭምር በደንብ እኛንም ስለሚመለከት ጭምር ልናነሳ ምንወደው ደግሞ ግን ካለም በኋላ ነው ማለትም ያው ከነዚህ ውጤቶች የሚበረታቱ ናቸው 49 አመታት የሴቶች ዓለም አቀፍ የሴቶች ቀን ሲከበሩ በሀገራችን 49 ነው አይደል እነዚህ 49 አመታት ያመጧቸው ውጤቶች መልካም ናቸው ግን ደግሞ ጥቃቱ ዝም የሚባል ነው ወይ በለውጡ የሚሸፈን ነው ወይም ደግሞ አሁን በመናያቸው እነዚህ በሚበረታቱት ነገሮች ተሸፍኖ የሚታለፍ ነው ወይ የሚለው ትልቁ ጥያቄ የሚፈጥር ነገር ይመስለኛል በጣም ብዙ በተለይ ማህበራዊ የተሰሰር ገጾችን ስትመለከቱ ልብ የሚነኩ ለማየት የማያስችሉ አንዳንዴ አቅም የሚጠይቅ ይሄንን ለማየት ራሱ ለማድረግ አይደለም ለማየት ራስን የሚፈትሹ በጣም ብዙ አሳዛኝ ኩነቶችን እንመለከታለን
ገለጥ ስናደርግ እኮ በቀን አንድ ጉዳይ ላናጣ እንችላለን እንደው ዳታ ወይም የቁጥራዊ መረጃዎችን መጥቀስ ባይጠበቅብንም እንኳን ከተለያዩ ክልሎች ከዚሁም የቅርቦቹ ማንሳት እንችላለን የባህር ዳር አካባቢ ጉዳት የደረሰባት ተፍላይ ተገደለች ህጻን ልጅ አለች አሁን በቅርቡ ወደ አምቦ አካባቢ እንደዚህ አይነት ነገር ባለፈው ሳምንት ራሱ አንድ አዛውንት ህጻን ልጅ ደፍረው ብቻ ተፈርዶባቸዋል 12 አመት ተፈረደባቸው እኛ ሀገር ለመስማት ለማሰብ የሚከብዱ እንዲህ አይነት የአስገድዶ መድፈር የጠለፋ የጾታዊ ጥቃቶች በጣም በስተው ነው ወጂ ልማዳዊ ድርጊቶች የሚገርመው ግን ሃይማኖታዊ የሚባል ህዝብ በዓለም አቀፍ ደረጃ በቁጥር ሲቀመጥ ሃይማኖተኛ የሚባል ህዝብ ነው በእምነቱ በወጉ ጠንካራ የሆነ ማህበረሰብ አለ ይሄ ምንም የሚካድ ሀቅ አይደለም የማይካድ ሀቅ ነው በቃ ምንም ልናስተባብለው ማንችለው ግን ደግሞ በዚህ ውስጥ ደግሞ ይሄንን የማህበረሰብ ሴት ይሄንን የማህበረሰቡን እምነት ወጉን ባህሉን እየሸረሸሩ ያሉ ጥቂቶች አሉ እነዚህ ጥቂቶች ግን በብዙሃን ሴቶች ላይ ጠባሳቸውን እያኖሩ ነው እነዚህን ጥቃቶች በነገራችን ላይ በትንሹ በተቋማት ላይ ማየት እንችላለን በግለሰቦች ላይ በቤት ለቤት ማየት እንችላለን ከቃላት ጀምሮ ስነልቦናዊ አካላዊ ብዙ ጥቃቶች አሉ የሚደርሱ ስነልቦናዊና ሌላው ነገርማ አይነገርም ማለት እንግዲህ ቤቱ ያወጣው ወይም አቅም ደፍሮ ያወጣው ነው እንጂ ስነልቦናዊ ጉዳቱ በብዛት የሚነገር አይደለም እሱ ቁጥርም ይገለጽ አይደለም በኋላ ላይ ምን አነሳው እንዳል ሆኖ እነኚህ ጾታዊ ጥቃቶች ነው ሲባል ጥቃቶች የተመለከቱ ተግባራት የሚካሄዱት በዋነኝነት ቅርባቸው በሆነ ሰው በሚያቃቸው በቤተሰብ አካባቢ ስለሚደረግ ለህግ የማይቀርቡ ማንሰማቸው ተደባብሰው ገመናችንን ነው ብለው ሸፍነው የሚያስቀሩ አንዳንድ ታሪኮች ሲወጡ ያስደነግጣሉ በዛ ምክንያት ይሆናል ቤተሰብ ካልክ ከነንትኑ እናንሳው ቤተሰብ ካልክ ምናቃቸው እኮ ብዙ ያልወጡ ታሪኮች አሉ አይደለ በቅርቡ አንድ ዶክተር ናት አሁን የጤና ባለሙያ ዶክተር ናት በጣም በጥሩ ደረጃ ላይ ትገኛለች ስሟን መጥቀስ አልፈልግም ብታየው ይሄን ነገር ልታቅ ትችላለች በዚህም ብዙም ችግር የለባትም ይህች ሴት ጥቃት የደረሰባት ባኩቷ ነው በጣም በቅርብ ሰው እናቷ ሞታ ለቅሶ ላይ ነው የ7 አመት ልጅ ያለች ነው እና በጣም በሚያሳዝን ሁኔታ ፍትህም አላገኘችም ወደ ፍትህም አልሄደችም ለምን ከተባለ ማንንም የሚያቀለም ከሷና ከራሷ በቀር ይሄ አንደኛ ጥቃቱን ራሷ በቃ የመቋቋም አቅም ሲጠፋ በቃ ለምን ምን ባላለው እኔ ምን ይሉኛል እነኪ ልኮ ይተቋቋሙብኛል ከጥቃት አድራሹ በላይ ማህበረሰቡ ላይ የሚደርስብኝ መጠቋቋም ይከብደኛል ልጅም ናት 7 አመትም ልጅ ናት ስለዚህ ይመናገር አልቻለችም ረጅም ጊዜ የስነልቦና ጫና ነበረባት ከሰው ጋር አትቀላቀልም ለማንንም ልትናገረው ያልቻለችው መሆኑ ቁስል ሆኖ ቁጭ ብሏል ላይ እስካሁንም ድረስ ነው በነገራችን ላይ እና በዚህ ሁኔታ ውስጥ እንዴት ታዲያ እዚህ ደረሽ የሚል ሰው አይኖርማ እንደዚህ ከታመምሽ እንደዚህ ከቆሰልሽ ይሄን ነገር ሁሉ ካለሽ እንዴት እዚህ ደረሽ እንጃ የፈጣሪ ታምር ነው እንጂ መጀመሪያ የነበርኩበት የደረሰብኝ ነገር የሚያቆመኝ አልነበረም ታግዬ ነው እዚህ ደረስኩት ነው የምትለውና እንደዚህ አይነት ህመም ያልተቆጠረ ነው ያልተቆጠረ ይሄንን የሰማሁት እኔ ራሴ በጣም በቅርብ ምክንያቱም ሬዲዮ ላይ ያሳውያይ በቀጥታ ስልክ ገብታ ነው ይሄንን በደውሉልኝ ቀጥታ ብላ ያወራችንና በአሁኑ ሰዓት የህክምና ባለሙያ ሆና ብዙ ነገሮችን አልፋ ችላለች እንደሷ ያሉ እንደዚህች ሴት ያሉ ብዙ ያልተናገሩ ያልተቆጠሩ ቤተሰብ ብቻ ሳይሆን ራሳቸውን አምቀው ያያዙ ማለት ነው ይቀጥልና ደግሞ ቤተሰብ ይመጣል አይ ይሄን ነገርማ እንዴ ለሰው እንናገራለን ጉዴን ይላል እኮ ቤተሰብ ጉዴን ተናገራለሁ የታመመችው የተጠቃችሁ ያለች ጉዴን ለማን እናገራለሁ ይሄማ ሰው ይተቋቋሙብኛል እንዴት አድርጌ ይሄንን ጊዜ ይወጣዋለሁ ይላል ተነስቶ ማለት ነው ቤተሰብ ምክንያቱም የልጁ ጉዳት ሳይሆን ማህበረሰብ ውስጥ እንዴት አድርጌ ቀና ብዬ ሄዳለሁ አንገቴን አስደፋሽኝ ይላል ተጠቅተህ አንተ ተጠቅተህ ወይም ጥቃት ደርሶባት አንገቴን አስደፋሽኝ ስንተኛ ጥቃት ይሆናል ማለት ነው ሁለተኛ ጥቃት ይሆናል አንተ ለቤተሰብ አንተን ካልደገፈ ይቱቃት ይችላልና አንድ ሴት ስንቱን ጥቃት ትቋቋማለች ይሄ ያልተነገረ ነው የተነገሩትን ሁላችንም እናቀው ተደራራቢ በደል ነው በጣም ቅጣት አለማግኘቱ ከህመማቸው ከቁስላቸው ጋር መኖር ፍትህ ለማግኘትማ እሷ መናገር አለባት ማንንም አላወቀም ተድበስብሶ ቀረ እንዳይገኝ ተደራራቢ አንድ ስቴፕ ኮናው ታፈነ ተቀራለ ፍትህ ማግኘት ለፍርድ መቅረብ ከዛ ደግሞ አደባባይ ላይ ወጥቶ አይዞሽ መባል ራሱ
በጣም ትልቅ ነገር ነው ከዛ እኮ ተሰጥቶት እኮ ሰው ቁስሎ ላሽር ይችላል አይ እሱ እንዳለው እንደዚህ ተደራራቢነት ቁስሉ ምንም እኮ ያጠፋልህ ኦሬዲ ለሌላው ቁስል እንዴት ይችላል ሲጀመር ቁስል ይድናል ጠባሳው ይቀራል ቁስል ጠባሳው ምልክቱ አይቀርም ነገር አይደለም እሷ ላይ ይኖራል ትዝታ ይኖራል ላይ ጎዳት ይችላል ጠነክር ትችላለች ችግሩ ልታልፎ ትችላለች እንጂ ህመሙ ይኖራል ከሷ ጋር ሴት ልጅ ኮሌጅ በኋላ መሳቀቅ ይቀጥላል እኔ ግን የሚገርመኝ እውነት ለመናገር እንዳላችሁ ታውን ሁሉ ጊዜ ብዙ ጊዜ ሴት ልጅ የምትጎዳው የምትደፈረው በቅርቤ በመትለው ኢቭን አካባቢያችን ላይ ነው ማንንም ከውጭ የመጣ ሰው ሳይሆን እዛው አካባቢ ባለው የምትደፈረው እኔ የግንዛቤ ማነስ ነው ማለት ይቻላል አሁን ይሄ ዕውቀት ማለት ከተማ ላይ እዚህ ምንድነው ችግራችን ያስበላል ምንድነው ማለት ከአይምሮሽ በላይ የሚሆንብሽ ኢሹዎች ነው አንዳንድ የሚመጡትና በአባታቸው እኮ የሚደፈሩ አሉ በእንጀራ አባት የሚደፈሩ አሉ ምንድነው አሁን ማለት መጀመሪያ አክሴፕት አድርገሽ ራሱ ወደ ህግ ለመሄድ እኮ ያን ሞራሉ ያስፈልግሻል እንዴት በጣም አቅም ማድረግ አለብሽ የሆነ ነገር ያጣነው ነገር ያለ አይመስላችሁም እዚህ ላይ እኔ እንጃ የሆነ ህመም እኔ ምክንያቱን ምን እንደሆነ ለመግለጽ በቃ አስቤ ደከመኝ ነገር ነው ህፃናት ልጅ እኛ ልጆች ይያለን ባደኩበት አካባቢ ጎረቤቶቻችን እናቶች አባቶች ያዙልኝ ገበያ ደርሼ መጣሁ ብለው ጥለው ነው የሚሄዱት አግባቡ እንኳን አስረክቡን እንዳይርበና ብልተው ለጋንዳይ ሰብት እንዳይደርስብን ጠብቀው ነው ለወላጆቻችን የሚያስረክቡት ጉርብትና ይሄን ያክል እምነት አላቸው በጎረቤቶቻቸው ላይ አደራኩ አትባልም ሲጀመር አደራም አይባልም ተባለው እንዴ ነው ለቃው ሄዱት እኮ ለማና ያወረዲ የሰው የማህበረሰቡ ልጅ ነሽ ብዙ ጊዜ እኮ የማህበረሰቡ ልጅ ነኝ የሚል ብዙ እናቃለን እንደዚህ ለስንት ሰው አደራ ብለሽ ምትወጪ ማለት ለማንጣሽ በኋላ ራሱ ረፍት የለም አደራስ ይባላሉ አሁን እሱ ነው ይሄ ነገር በምን ምክንያት ከዚህ እዚህ ደረስን ነው ጥያቄው ከዛ የተደፈሩ ጉዳት ደረሰባቸው የሚባሉት ልጆች ስታይ ደሞ እድሜያቸውን ሁኔታውን ስታይ ደሞ በጣም ነው በቃ የሚያሳዝኑ ምን ምክንያት ሊሰጥ ይችላል አሁን ለምሳሌ እንዲሁ ኦብዘርቬሽናችን ብለን ካየነው መልከታ እንስሳት እኮ ለምሳሌ ነብር የድኩላ ግልገል ቢያገኝ ግልገሏን አይበላትም አይታችሁ ታውቃላችሁ በጣም ይገርማል አይነካም ግልገል አይነካም እንግዲህ አያስብማ አስብ እንግዲህ እንስሳ ነው ህፃን አዲስ የተወለደች ልጅ የመብላት ፕሮባቢሊቲ አንበሳ አይነኩም ራሱን አክብሮ ነው በነገራችን ላይ ራሱን አክብሮ እኮ በቃ እኔ የሚገርመኝ ነገር ትንሽ ነገር በለው ማለት ነው ማለት በቃ ይሄ እንትን አለ ማስመጪም እንስሳ አያስብም ማለት ሰው ራሱን አክብሮ ነው ሰው በዚህ ደረጃ እንስሳ ላይ ያለው ነገር አይና እኛ ምን ነካን ምንድነው ማለት በቅርብ ሰው አብሮ በጠጣ አብሮ ባደገ አብሮ በኖረ እያዩት ራሱ ዝም የሚሉ ሰዎች እንዳሉ ታውቃላችሁ ተደፍራ ተደፈራት ሰው አካባቢ ነው እንደዚህ አይነት ይገባል ቤት ውስጥ ይበላል ይጠጣል ከናትየው ጋር ይጓደኛ ነው ከቤተሰቦቹ ጋር ቤተሰብ ነው ያቺ ልጅ እስከዛ ድረስ አልተናገረችም ለምን ይሄ ማህበራዊ አሁን ያልሽው እንዴት ምን ባላለው ክብሬን ዝቅ ያደርጋል እሷም አንደኛ ተደፍራ ብትወጣ እንደ ቢየቀና ቢሄዳል በነጻነት መንቀሳቀስ ትጀምራለች ቢየቀና ቢሄዳል እንዴት ያስችለኛል ወይ ሀገር ልትለቅ ይደረጋል ዛሬ ያማታል ይሄ ጉዳይ አለመናገሯ ፍትህ አለማግኘቷ ያማታል ፍትህ ያላገኘችው ባለም መናገሯ ምክንያቱም እንዲህ አይነት ጉዳዮች ሰው ፊት አይፈጸሙም አይደለም እናቃቸው ነገሮች ናቸው ሴሊም ልጅ ላይ የሚደርሰው ጥቃት ቀጥታ ሰው ያያየ አይደለም በቃ ሁሉ ጊዜ ሸሸግ ያለ ቦታ ነው ችግሩ የሚመስለኝ እኔ ስሜትን ያለ መግዛት ያመለካከት ነገሮች አሉ አመለካከቶቻችንን ማንሳት እንችላለን ማህበረሰቦቻችን ውስጥ ያለውን ካባባል ጀምሮ ተረትና ምሳሌዎቻችን ላይ ያሉትን ነገሮች እነሱ አሁን እንደዚህ ደፍሮ ራሱ ማለት ብዙ ጊዜ እየቀረ ያለ ይመስለኛል እንጃ እኔ ሴቶች ላይ በተለይ ከምሳሌ አነጋገር ጋር እንዲህ በውስጥ ላይ ቀልድ ካልሆነ ቀልዷም ታማለች ግን በጣም ለምን ይባላልው ለምን ትባላለች ከዛ ደግሞ ትመጫለሽ ሌሎች በአመለካከት ደረጃ ትንሽ እየመሰሉ ግን ደግሞ የሴቶችን በታች ወይም ዝቅ ለማድረግ የሚሞክሩ ከአመለካከት ከቃላት ጀምሮ እምንላቸው ነገሮች አሉ በቃ እስቲ አብርሽ የሆነ ቦታ ላይ ሻይ ቡና ያልሽ ሊሆን ይችላል ታክሲ ውስጥ ሊሆን ይችላል ከዛን ቆይ ታክሲ ስቲ እንዴ ሴት ልጅማ አከፍልልኝም አልሞታትም እንዴ እንካትሞኛ ቃል በነገራችን ላይ እንዴ እኔም ካልከፈልኩ ሞቼ ይገኛል በቃ ይሄንን የሚያስብል ነገር አለና ይሄ አመለካከት ነው አይደል ሌላ ምን አመለካከታችን ነው ከሴት ተወልደ እንደውም ቅድም አንድ ግጥም አለ አስተውሰኝ የበውቀቱ ማለት ሴት ከኋላ እንደማት ቀለመ የበውቀቱ ግጥም ነው እንግዲህ ለሴት ያለውን አመለካከት የሚገልጽበት ነው ለኔ ሴት ብቻ አይደለችም ጠፈርናት በአካሏ መሬት ናት በነፍሷ እድሜ ልኬም ብሎ አላመልጥም ከሷ የሚላት
ሴትን እንደዚህ ብሎ ነው የሚገልጻት አላመልጥም ጠፈርና መሬት አድርጓት ብሎት አላመልጥም ከሷ ይላል ወደ ላይ የሚለም ወደ ታችም አለች በቃ ዓለም ነው ከነሱ ዓለም ለኔ ፈለኩት ይሄንን ነውና እንዳልተፈጠረ አይ ሞቼ ይገኛሉ ከማክበር ከሆነ ይሁን እንግዲህ ደግሞ እንትን አላ ለከፋ እንዳልሽው አሁን ለከፋ ከቃላት ጥቃቶች ከቃላት ማለት እንትን አይመስልም መለከፍ ምናምን ዝም ብሎ ይመስላልና ቴዲ ተላክፈ ታውቃለህ ለምን እሱ ጠየቅሽ ማለት ብዙ ጊዜኛ ነው ምን ለከፈው ወንድ አንቺ ሴት ወንድ ለከፍሽ ታውቂያለሽ ኧረ እኔ በምን አቅም እሺ ብለሽ አትቂ ምንማ እኔ መላከፍ የሚለውን ምናልባት ሰው ከሚለው ወንድ ከሚለው አንፃር ለምሳሌ እኔ መስሪያ ቤት አካባቢ በስራ ማቃቸውን ሰዎች ያየሁትን መልካም ነገር አስተያየት ብሰጥ መላከፍ ከሆነ እንግዲህ ተላክፍ ያጋል አይ እንደዛ ሳይሆን አሁን ለምሳሌ ክሎዝሊ እኮ ለከፋ አይደለም አደባባይ ላይ የሚደረጉ መንገድ ላይ ይሄደች ሌላ ሶስተኛ ሰው እየሰማ ላጥላጥ ያለች ለምሳሌ ቦርሳዋን ይዛ ምናምን ስትሄድ ማላቀም ሰው ብዙ ፈሪ ነኝ በዚህ በኩል አይ ጥሩ ነው እንኳን ፈራ እና እንትን ነው ማለት ሃራስመንት ነው ቀጥታ ዝም ብለህ ስታየው ጥቃት ነው በቃ የሆነ ኮንፊደንሷን ያሳጣሻል ከዛ በኋላ ምንም ጥያቄ የለም አንዱ ወይ ጥቃት ስልት ነው ወይም ጥቃት ነው ምን ለማመደው ቀላል አድርገን እየተለማመድን ምን መጣ ነገር ነውና ተሰብስቦ ጎረምሳ ተቀምጦ ሴቷን እንደዚህ አይነት ነገሮች የሚያዋርድ ዝቅ የሚያረግ ስድብ ወይ ደግሞ ስሜት የሚጎዱ ነገሮች ቃላቶች እነኚህ ናቸው ሃራስመንት እንግዲህ እንደዚህ አይነት ነገር የሚያደርጉ ሰዎች አሉ በየቦታው ከተማ እንደውም በጣም የተለመደው ከተማ ነው ገጠር አካባቢ እንደውም ብዙ የዛ አይነት ስሜት የለውም ፍላጎት ካለው ፊት ለፊት ነው የሚናገረው ወይ በጥምቀት ላይ በግጥም በተለያዩ ምልክቶች ሊግባባ ይችላል እንጂ ሌላን ሰው እንዲነሽ ብሎ ስታገድም አይደለም እኔ አገር ቤት አይቻለሁ ብዙ ጊዜ ነው ትምህርት እስከጨርስም እዛ ነበርኩኝ ክፍለ ሀገር ለስራ ነበርኩኝ እዛ አካባቢ ያለው እንትሳይ ቆንጆ ነው ያን ያክል ለሴቶች ገፍቶ እዛ ያለው ምናልባት ጠለፋ ጋጥሞኛል ቀደም ያለው ይሄንን እኮ ነው ጠለፋ ጋጥሞኛል አንዱና ዋናው ነው እዛ ብቻ አይደለም በነገራችን እዛ ብቻ አይደለም በጣም ቅርብ መሀል ከተማ ላይ አዋሳም በቅርቡ ሰምተናል የጠለፋ መኖር ግርዛት አለ የግርዛት አለ ከዚህ በተጨማሪ አለ እድሜያቸው ለጋብቻ ሳይደርሱ የሚዳሩ ልጆች አሁንም በቁጥሩ በጣም አስፈሪ በሆነ መልኩ አለ ይሄውን ውሸት ይመስላል በነገራችን ላይ አይደል አሁን ስለዚህ ጉዳይ በጣም ብዙ ቅርብ ያልሆኑ ሰዎች ወይም ያልሆነን ሰዎች እንትን ስንል እንዴ በዚህ ጊዜ የሚል አለ ግን በጣም ብዙ ቦታ ቅርብ እኔ አሁን እንዲስም ላለመጥቀስ ነው እንጂ በቃ እንዴ ልበላችሁ በጣም ቅርብ ቦታዎች ላይ መቼም ወንጀል ነው አይደል አይቻልም አይደል ከጠለፋ ከግርዛት ጋር ተያይዞ ያሉ ነገሮች ውሸት የሚመስሉ ወይም በሩቅ ቦታ በጣም ገጠር የሚደረጉ የሚመስሉ ግን ደግሞ ቅርብ ያሉ ቦታዎች ላይ ያሉ አሁንም ካለ ግርዛት ሴት ልጅ ምትኖር የማይመስላቸው በጣም ብዙ ተማሩ ምንላቸውም ሰዎች ጭምር ከዚህ ውስጥ አሉ እንደዚሁም ደግሞ ጠለፋውንም ስታዩ ከተሞች ላይ ትልልቅ ከተሞች ቀደም ያለሳችሁት ከተሞች ላይ አሉ ስለዚህ አሁንም የሴት ልጅ ጥቃት ቀደም እንዳልናቸው አካላዊ ስነ ልቦናዊ የጉልበት ብዝበዛም አለ አጉልበት ብዝበዛ እንግዲህ ልጆች በትምህርት በመማሪያ ጊዜያቸው ከፍተኛ ስራ እንዲሰሩ የሚደረጉበት ሴቶች በብዛት አንዱ ከትምህርት ገበታቸው ላይ የሚያስቀራቸው የጉልበት ብዝበዛ ነው ቤተሰቦቻቸው ልጆችን ለኢኮኖሚያዊ ተግባራት እንዲሳተፉ ይደረጋሉ ለምሳሌ ረኝነት ሊሆን ይችላል እርሻ አረም የተለያዩ ስራዎችን በማሰራት ከትምህርት ገበታ እንዲርቁ ያደርጋቸዋል የጉልበት ብዝበዛ ራሱ አንዱ እንደውም በገጠሩ አካባቢ በከተማውም አሁን አለ አንዳንድ ቦታዎች ላይ እናያለን ልጆቻቸውን አስቀርተው ጉልትም ይሁን ሌሎች ስራዎች የሚያሰሩ ሰዎች አሉ አንዱ ይሄ ኋላ ቀር የሆነ አመለካከት እና ጎጂ ባህል ነው በሴቶች ዘንድ ከሚታዩት ውስጥ የተወሰኑ ጎጂ ባህሎችን ቀደም ያልከው ግን እንደው ይሄንን ጉዳይ ሳንጨርሰው ወይም እቺ ከጉዳቶቹ ወይም ከጥቃቶቹ ሳንወጣ ወይም የቀደም የለከፋንም ስናነሳ ነበርና ተቋማዊው አይደለም የኔ የግሌን ስናገር ለምሳሌ ተቋማዊው አይ እኔ ምንም ለመስለኝ ይችላል ግን እንደየሰው ሊለያይ ይችላል ሁሉም ጥቃት እንዳይመስል ማለት ነው እኔም ምናልባት ደግሞ እዩ አላቅም ያንቺን ደስ ይልሻል ተቋም ላይ እንደዚህ ጓደኞችሽ ስራ ባልደረቦችሽ እንዴ አሁን ለምሳሌ እንደ እንትን ቅርበት ይሻል አይደል
እንደ ቀርበትሽ ነው እዩ አምሮብሻል የምትባይ ጥቃት ሊሆን አይችልም አይደል እንደ ስሜትሽ ነው አንዳንድ ሰው ደግሞ ያንንም የማይፈልግ ሊኖር ይችላል አሁን ያነሳናቸው ነገሮች ሁሉ ቀደም ወደ ለከፋው የተመለስኩት ለምንድነው ተቋማዊ ስንል ሌሎች ሰዎች ጋር እንደዚህ አይነት ሐሳብም እንዳይፈጥር ከማለት ነው የተመለስኩት ማለት እንዲህ አሁን ያው ስለማይወራ ነው ብዙ ጊዜ ሴት ልጅ ባለቀዎቿ በስራ ባልደረባ መተንኮሷ ምናምን ዛሬ አምሮብሻል ስትባል ነው እንደው የሚመስለው እንደው ገደልን በቃ ዛሬ እንደዛ እስከሚመስል ድረስ አለኩ ስለማይወራ ነው እንጂ ይሄው በቃ ከክብርም አንፃር እንዳልሽው ሲቀድም እንደተነሳው ከክብር አንፃር አሁን ለምሳሌ እንትና እንደዚህ ያለኝ እንደዚህ ለከፈኝ እንደዚህ ያረጋኝ ጥቃት አደረሰብኝ ብትል ራሷንም ዝቅ ያረጋች ይመስላታል እና ዝም ብላ ታልፏል ወይ ለመኖርም ሲጀመረ ጥቃት ነው ወይ ነው የምትባለው እንጂ ሲጀመረ ወይ ጥቃት ነው ወይ የሚል ነገር ይመጣል ሌሎችም አሉ በሐሳብ ደረጃ በአመለካከት ደረጃ ሌላ የረሳነው ነገር የፍትህ ስርዓቱ ጉዳይ ነው የፍትህ አሰጣጥ ችግሩ ምንድነው የሚለውን እናነሳ የህግ ማዕቀፍ አለ ግን አፈጻጸም ላይ እንደዚህ አይነት ከባድ የሆነ ዘግናኝ የሆነ ጉዳት ያደረሱ ሰዎች የሚሰጠው የፍትህ ተመጣጣኝ አይደለም የሚል ያለ መፍጠን ትግበራው ላይ ብዙ ጥያቄ እንደሳል የተለያዩ ይሄን ጉዳይ ብለው የሚሰሩ የተቋማቶች አሉ መንግስታዊ ያልሆኑ ድርጅቶች ማህበራት ለምሳሌ የኢትዮጵያ ሴቶች የህግ ባለሙያዎች ማህበር ሊሆን ይችላል በተለያዩ ተቋማቶች አሉ እና በሚሰጠው ፍትህ ደረጃ ፍትህም ዙሪያ በፍጥነት በተደራሽነት በተመጣጣኝነትም ጥያቄ ይነሳል አንዱም እንደ ቻሌንጅ የሚታይ ነው መፈተሻል ፍትህ ላይ ራሱ ትበጣ ማለት ነው አንድ ለምሳሌ አንድ እናት ልጇ ተደፍሮባት ማለት አሁን ለምሳሌ ባህር ዳር በቅርብ የሆነውን ብናስታውስ የእናትየዋ ጠንካራ መሆን ነው ውሳኔ ላይ በቃ ያን ሁሉ ዋጋ ከፍላ ሰውየው ህጎቹን ፍትሁን ለማዛባት የተለያዩ መንገዶች እንደሄደ ተሰዳ አዲስ አበባ እንደመጣች አዲስ አበባ መታ ብዙ ዋጋ እንደከፈለች ከስራዋም እንደወጣች ምንም ተሰምቷልና ብዙ ጊዜ ህጉ ሴት ልጅ ከተደፈረች በኋላ ራሱ ፍትህ ላይ ደርሳ ፍትሁን መጨረሻው ላይ ለበድረስ የስፈጠነካሪ ያስፈልጋል ብዙ ይደታል ሰውየው የሚሄድበት መንገድ አለ ደፋሪው ከዛ ማህበረሰቡም አለ በተለይ የደፋሪ ወገኖች ራሱ እኔ ጭንቅላታቸው ራሱ ምን ጤነኛ ቢሆኑ ነው ሰውየው ኦሬዲ ያንን ተነስቶበት ተደረጋግጦ ማስረጃ ተይዞበት እሱን ዲፌንድ ለማድረግ የሚቆም ሰው ስታይ የሚሰማ ስሜት በጣም ከባድ ስለ ፍትህ አሰጣጡ ስናነሳ በህግ ደረጃ ቅድምም ለማንሳት ሞክሯል ቴዲ በህግ ደረጃ የተቀመጡ ነገሮች አሉ ህጋችን በመብት ደረጃ ለሴቶች የሰጠው መብት አለ መብቱን ደግሞ ያልተከበረላት ሴት ደግሞ እንደዚሁ ወንጀል ቢፈጸም ለምሳሌ እንዳሁኑ አይነት እናነሳቸው አይነት ጥቃቶች ቢፈጸሙ የቅጣት አወሳሰን አለን አይደል እንዴ ቅጣት የወንጀል መቅጫ ህግ አለ ይሄ ህግ አለ ተቀምጧል መሬት እንግዲህ ምንም የማያጠያይቅ የተቀመጠ ህግ ነው አፈጻጸሙን ስንመለከት ችሎት ላይ ቀርበው ያን ሁሉ ታሪክ ሲናገሩ ታሪክ ነው እንግዲህ አርመቼሽ አልፏል እንዲሆና እንዲተደርጋ እንዲደርሶባት ተብሎ የህክምና ማስረጃ ቀርቦ የደረሰባት ነገር ሁሉ በዝርዝር ቀርቦ ግን በኋላ ላይ የሚሰጠው ውሳኔ ከዛ ሁሉ ለቅሶ በኋላ ውሳኔ በጣም ያኮማሽሻል የብዙ ማህበረሰባችን ጥያቄ ይሄ ነውና ምንድነው የተሰጠው እርግጥ ነው ለሷ ምንም ላይ ጠቅማት ይችላል ውሳኔው መሰጠቱ 100 አመት ቢፈረድበት 100 አመት ቢታሰር ስቅላት ቢፈረድበት ቢኖር እንኳን ስቅላት አዎ ሞት ቢፈረድበት ቢሞት ያ ሰው የሷን ስነልቦናዊ አካላዊም ጉዳቷን ሊመልስላት አይችልም ግን ቀጣይ ያለውን ለጥቃት የመጋበዝ ሁኔታ ስሜት የመግዛት ችግር ወይም ሌላ ሰው ይሄ ነገር እኮ እንደው ሰዋዊነቱን ቢፈራ ስሜቱ መግዛት ቢያቅተው እንኳን ህጉ ያስፈራኛል እንዲህ በደረግስ እንዳይል የሚያደርግ ነውና ከህግ አንፃር ወይም ከአፈጻጸም ህግ አፈጻጸም ጋር ተያይዞ የሚሰጡት ውሳኔዎች ላይ ብዙ ጥያቄ የሚነሳ ነው እናም አሁን ከዚህ ጋር ተያይዞ ወደ መፍትሄዎቹ መምጣት የምንችልባቸው ነገሮች አሉ ካሉን ሰዓት ጋር ተያይዞና አንዱን ከመፍትሄው አንፃር ህጉ ነው እንዲታይ የሚፈልገው ካመለካከቱ ከሌላ ሐሳብ በተለየ መልኩ ሪቫይዝ እንዲደረግ የፍትህ ስርዓቱን በተመለከተ እንግዲህ ህጉ አለ መፍትሄው ላይ መተናል በነገራችን ላይ ምክንያቱም ዋና ነጥባችን የዚህን ችግር መፍትሄ ማምጣት ስለሆነ ማስተማር ነው የሚባለው እኔ እንትን አይደለም ህግ ከጋንዛር ነው ስለማምን ማለት ነው ለምን አሁን ከተፈታ አይደለም ማለት የግንዛቤ ማነስ ግንዛቤ ሳይኖራቸው ቀርቶ ምናምን አይደለም የሚደፍሩት እሺ ለምሳሌ ህፃናት እየተደፈሩ እየሰማን ትላንት ሰምተሽ ዛሬ ትሰሚያለሽ ከተማ ላይ ሆኖ አሁን ይሄ ሰውዬ ሰው እንዴት ነውር እንደሆነ ሰው ሲጮህ ሲጎዳ እናትየው ስትጎዳ ምናምን በተለይ አሁን ማህበራዊ ሚዲያዎቹ በጣም የሚያጮሁት
ቲክቶክ ላይ ብትገቢ አንድ ሴት ከደፈረች ዞሮ ያስተሳሰብ ነው ያው ከክፍተት የሚሆነው እኮ እሱ ጋር ነው አስተሳሰብ ነው በርግጥ እንደምትዩ ነው አሁን አወቀ እንዲያሉ ከሚባሉ ሰዎችም ስለሚፈጸም በቀርበሽ ባለው ሰው ቀድም ያወራ ነው ነገሮች ላይ የሚመሰረት ነውና ተዳ መፍትዩን በመፍትዩ በፍትህ ስርዓቱ ዙሪያ አንድ ሊባል የሚችለው ያው የተደጋገመ ነገር ነው የፍትህ ስርዓቱ ተመጣጣኝ የሆነ ቅጣት ፈጣን ተመጣጣኝና አስተማሪ የሆነ ቅጣት መሰጠት አለበት የሴቶችን ጥቃት አስተማሪ በሆነ መልኩ አለመመለስ ማለት ነገሩ እንዲባባስ የመፍቀድ ያክል ዝም የማለት ያክል እርምጃ ለመውሰድ ተደርጎ ሊወሰድ ይችላል ፈጣን በተለይ እንዲህ አይነት ነገሮች ሌሎችም ሰዎች ወደፊት እንዲመጡ ያደርጋቸዋል ለተጓተተ የፍትህ ስርዓት ካለ ቶሎ ልባት የማይሰጠው ተመጣጣኝ ካልሆነ ጉዳዩ ተጠቂዎቹ ሰዎች ጉዳታቸውን ይዘው ወደ ፍትህ አካላት ላይ መጡም ይችላል ተጠቂዋ ተደፋሪዋ ሳትሆን የሷን ጉዳይ የሚያስፈጽሙላት ሰዎች ይደክማሉ የሷን ያህል ፔኑን አይረዱት በሰዓቱ እሷም አስተማሪ ካልሆነላትና ይሄንን ጉዳቴን ያክለው ትላለች ልክ እኮ ኦሬዲ ተሸክመዋለች ሁሉ ነገር ማለት ላይፍ ታይም ነው በቃ ኦሬዲ ተደፍራለች ምንም ቢሆን እድሜ ልኳን ተሸክመው የምትኖረው ነው ግን ደግሞ የተሰጠው ፍትህ ደግሞ የበለጠ እሷ ማጥቃት የለበትማ ማለት እንዳልሽ ነው አሁን አንቺ ላልሽ ነገር አሁን ከሰዓት ጋር ቴዲ አሁን ያነሳው ቶሎ ፍርድ መስጠት አለማንጓተት ሚለው ላይ ሰጣ ረጅም ጊዜ ሲፈጅ ይዟት የሚሄደው ሰው ይሰለቻል ኢኮኖሚካሊ ብዙ ገንዘብ ይችላል ማለት ፍርድ ቤት ደግሞ ያለው ነገር ስታይ ብዙ ሰው የዘገየ ፍትህ እንደተነፈገ ይቆጠራል የሚባል አባባል አለና ፍትህ አፋጣኝ የሆነ ፍትህ ተመጣጣኝና አስተማሪ መሆን አለበት ሲጀመር የሴቶች መብት ተብሎ መውጣቱ በራሱ ሴቶች ለረጅም ዘመናት የወንድ ወይም የአባታዊ ስርዓት በመሰረተው ባህል ውስጥ የኖረ ስለሆነ ለመቅረፍ አስፈላጊ ሆኖ ስለተገኘ ነው ተጨማሪ ሴቶችን የተመለከተ ህግ ይወጣው ስለዚህ አፈጻጸሙ ላይ አስተማሪ መሆን አለበት ፈጣን መሆን አለበት ተመጣጣኝ መሆን አለበት የሚለው ሊሰመርበት ይገባል ሌላው እንደ አንድ መፍትሄ መቀመጥ ያለበት ትምህርት ነው የሁሉ ነገር መሰረት ትምህርት ነው ቀድም የእውቀት ክፍተት የግንዛቤ ክፍተት በሙሉ ባህል ራሱ ጎጂ ልማዳዊ ድርጊቶችን እስካሁን ድረስ ሊቆዩ የቻሉበት ምክንያት የግንዛቤ ያለማወቅ እና የመረጃ ክፍተት ነው ሰዎች ያንዳንዱ ሰው ልጁን ሲያሳድግ ሴት ልጁን ሲያሳድግ ወንድ ልጁን ሲያሳድግ ትምህርት ቤት ከገቡ ዓለምን እንዴት እየኖረ እንደሆነ ዓለም እንዴት እየተዘወረ እንደሆነ እንዴት እንደሚያስብ ልጆቻችን ማወቅ አለባቸው አስተሳሰባቸው የዓለምን ወቅታዊ ሁኔታ ይዋጀ መሆን አለበት አሰራሩ መብታቸውን የሚጠይቁ ጥቃት ደርሶባቸው ዝም የሚሉ ሳይሆን ራሳቸውን የሚከላከሉ ሌሎችንም የሚጠብቁ ይሄን ስል የሴቶች ብቻ አይደሉም ወንዶችም ቁልፍ ሚና መጫወት አለባቸው የሴቶች መብት ሁሌ እንደሚባለው የሴቶችን መብት እኩልነት ማስጠበቅ የሚቻለው ወንዶች በጣም አክቲቭ የሆነ ተሳትፎ ወሳኝ ተሳትፎ ያስፈልገዋል እዚህ ጋር ግን አሁን ያነሳው የትምህርት ጉዳይ ሲነሳ እኔም እዩም አንተም ሁላችንም የሚመለከተን ጉዳይ ነው የኬሌ ነው በቃ ሴቶች ናቸው የሴቶች ጉዳይ ነው የሚባል ወይም ደግሞ የአንድ ተቋም ነገር ተደርጎ መታሰብ የለበትም የማህበረሰቡ ነው የማህበረሰባችን ነስ ስናነሳ የመጀመሪያው ብዬ የምለው ከመፍትሄዎች ውስጥ አንዱ ይሄንን አይነት ድርጊት የሚፈጽሙ የሚያደርጉ ሐሳቡ ራሱ ያላቸውን ካደረጉም በኋላ ይሄን ከነ አድራጊው ከነ ጥፋቱ ይሄንን የሚያገል ይሄንን የሚጸየፍ ትውልድ መፍጠር ቀዳሚ ይመስለኛል እኔ እንደውም በቃ ከትውልድ ነው ከስር ነው የሚመጣው ጉዳዩና ይሄንን መፍጠር ላይ ትልቅ ስራ የሚጠበቅብን ይመስለኛል ግን ደግሞ ስንል ከዚህ በፊት ይሄንን የሚጸየፍ የለም ለዓለም ማለትም አይደለም ግን ደግሞ በጥቂቶች በጣም አስቀያሚ ስራ ሌሎችም መነሳት የለባቸው በጣም በርካታ ሚስቶቻቸው እናቶቻቸውን ሌሎቻቸውን የሚደግፉ ባሉበት ደግሞ ቡጥ የሆነች አበባን የሚቀጥፉ አበባም እኮ ያየውን ሁሉ ከቀጠፍክማ አንተ በቃ በጣም ትልቅ ችግር ውስጥ ነህ አበባም የሚያምረው ለደቂቃ ብቻ ይዛት የምትከስም ነገር ምን ትሰራለች አበባ ብታምራ ይሻላል በጊዜዋ ብትጠፋ ይሻላል በጊዜዋ እንድትጠፋ ደግሞ ቀጣፊው እጁን መሰብሰብ አለበት በራሱ እጁን እንዲሰበስብ የሚያስችል ፍትህ እጁን እንዲሰበስብ ስሜቱን እንዲገዛ የሚያስችል ማህበረሰብ ከስር መሰረቱ መምጣት አለበት ብዬ አስባለሁና አበቦችን የመቅጠፍ ሴት ልጅ አበባ ናት
እምታምር አበባ እንቡጥ ናት መሰበር የለባትም ከታሪክ አንፃርም ሴቶች ከበፊት ጀምሮ ሲታገሉ የመጡበት ነገር አለ ለናንሳ እንችላለን እንነቃቂ ወርዶት ምንም በቃ በሴትነቷ ብዙ ነገር ለማድረግ ጥራ ብቻዋን አንድ ጨት አይነድም ቢሆንም ነዳለች ብቻዋን ብዙ ነገር አሳልፋለች እንደነዚህ አይነት ሴቶች አሉ ግን ደግሞ ብዙሃኑን ነው ማሰብ ያለብን ብዙዎቹ ማሰብ አለብንና ይሄን ሐሳብ መጠቅለል የምንችለው እንደ ትውልድ ይመስለኛል መስራት ያለብን የከሌለ ፍትሁ ላይ ሴቶች ሚኒስተር እኔ ብዙም እንትን አይታየኝም ያ ሳይሆን እንደ ራሳችን ነው መስራት ያለብን በያስባለሁ የሆነ ነገር ሲከሰት ማህበራዊ ትስስር ገጹን ብትገቡ በጣም ብዙ ነገር ይባላል ይጮሃል እስቲ መጀመሪያ ማህበረሰባችን ላይ እየሰራን ነው ወይ እንደው ምን አይነት ትውልድ እየፈጠርን ነው እንዴ ሴት ልጅ ሚንከባከብ ሴት ልጅ መብት አላት አይደል መብት እንጂ እድል አይደለም መብቷ ነው የመጠቀም መብት የማድረግ መብት ራሷን የማስተዳደር ቤተሰቧን የማስተዳደር ብዙ ነገር የማድረግ መብት ያላት ናት እንጂ ተሰጥቷት አይደለም ይሄን ታውቆ በአስተሳሰብ ደረጃ መገንባት ያለበት ነገር መገንባት አለበት ብዬ አምናለሁ ከዛ በኋላ ደግሞ እያለ የሚቀጥሉ ሂደቶች አሉ ወደ ፍትሁ ወደ ራሷ እኮ ከመጣችበት እኮ ከዛ በኋላ የራሷን ፍትህ የምታገኝበት መንገድ ታገኛለች እኮ አሁን እኮ ለፍትሁ ራሱ ሌላ ሰው ነው የሚጠይቅላት እኮ እንዲያፏት ራሷ ትናገር አጎንብሳ እኮ ነው የምትሄደው ያ እንዲሆን መፍቀድ የለብንምና ሙሉ ማህበረሰባችን ላይ መስራት አለብን የፍትህ ስርዓቱ እንደገናም ደግሞ አፈጻጸሙ መስተካከል ባለበት ድረስ መታየት አለበት ብዬ አምናለሁ በግሌ ከዛ ባለፈ ደግሞ ሴቶችም ከነሱ በፊት ያሉትን የጠነከሩትን የበረቱትን ብዙ ነገር ያሳለፉትን ሴቶች አራያቸው ማድረግ አለባቸው ብዬ አምናለሁ አራያቸው አድርገው የሚመጣባቸውን ችግር ጥቃት ደርሶብኛል በርግጥ ቁስላቸው ይሄ ጥቃት የደረሰባቸው ሰዎች ቁስል ላይ ሆኖ የመናገር በጣም ከባድ በጣም ግን ደግሞ ያ ሳይሆን በቃ እንዲወጡ የማድረግ ነገር መለመድ አለበት ብዙ ነገሮችን ያሳለፉ ሴቶችን ችግሮችን ፈተናን ምን ያሳለፉ ሴቶችን አራያቸው አድርገው መውጣት ቢችሉ የተጎዱ ሴቶችም ግን ደግሞ መጀመሪያ ደረጃ ጉዳቱን መከላከል ላይ ብዙ ስራ ይተበቀብናል እያንዳንዳችን የግለሰብ ስራ አይደለም ይሄን ማድረግ አለብን ብዬ አምናለሁ የጋራ ጨዋታ በየሰፈራችን ነው ለምሳሌ ሁላችንም አለርት መሆን ደግሞ ብዙ ጊዜ አለብን ብቻውን የሚሆን ወንድ የተለየ ነገር ያየንበት ካለን መከታተል ማንቃት ሴቶቹን ማንቃት ሴቷንም እንደዚህ ያታርጊ ካለባበስም ቢሆን እኛም ጋር የሚታዩ ክፍተቶች ካሉ እነዛን ማድረግ በቃ ማለት እንዳልነው ነው ቀደም የሚደፈሩት በሚያውቁት ሰው ነው በቅርብ ሰዎቻቸው ነው ካል ጉዳዩ ችግሩ ያለው መጀመሪያ ችግር የሚፈታው ከስር ነው ሌላ ላይ ፍቱን ብታስተካክዩ እድሜ ልክ ብትፈርጂበትም ብትገዩ ምንም ብታረጊው ለውጥ ላይ መጣ ይችላል ከምንጩ ማድረግ ካልቻልን ማለት ነው ቤተሰባችንም ላይ ማህበረሰባችንም ላይ እንደ ማህበረሰብ ደግሞ የተያያዝን ሰዎች ነን መረዳዳት መጠራራት እናቃለን እኮ ማምን እንደሆነ ምናምን ቀርበን አንናገርም እንጂ እኮ ሁኔታውን አይተን እናቃለን አይደል ስለዚህ ከስር ህፃናትን መከታተል ኃላፊነታችንን መወጣት ከዛ በኋላ ቀና ብለሽ መጠቋቋሙ ላይ ባህላችንን ማጠንከር ጉሩትናችንን ማጠንከር የትኛው ትንሽ ደቂቃ ሲጠፋኩ ከሌት ናት ምናምን ማለት በቃ እንደዚህ አለርት ስንሆን ወንዱም ኃላፊነት እንደሚሰማው እህትናት እንደዚህ ጠብቃት ማናላት ምናምን እያልሽ ፖዚቲቭ ሆኖ ነገር ያነቃን ከስር ካልሄድን በህጉ ብቻ ይፈታል ብዬ አይደለም ያው አንዱ ስለሆነ ዋንኛው ግን ከስሩ ከምንጩ ነው እሱ ላይም ብንሰራበት እውነት ነው የሚያልቅ አይደለም ሐሳቡ በጣም ሰፊ ነው ጊዜ ቀኑ ሙሉ ቢሰጠን የሚያልቅ አይደለም የሴቶች ጉዳይ ጥቃቱን ምናቀው ነው እንደገና ደግሞ ብዙ ውጤቱን አይተናል እንደገና በዓል ማክበሩን ምንና ሴቶች ልጆች የተንከባከበን ቢሆን መልካም ነው ተዳይ ታጠቃልላል ስለዚህ የሴቶችን መብት ለማስጠበቅ የአንድ ሰው የአንድ አካል የአንድ ተቋም የአንድ ማህበረሰብ ብቻ ስራ አይደለም ሁሉም ባለድርሻ አካላት ትምህርት ቤቶች አካባቢዎች ወላጆች የፍትህ ተቋማት ሌሎችም በሴቶች ዙሪያ የሚሰሩ አካላት በትብብር እና በመናበብ የሚሰሩ ስራ ነው ምክንያቱም ጉዳዩ ምናወራው የዓለም ግማሽ ፐርሰንት የሆነው የህዝብ ቁጥር የሚመለከት ርዕሰ ጉዳይ ስለሆነ ማለት ነው ይሄንን የተወሰኑ ሰዎች የተወሰኑ ተቋማት የሚፈቱት አይደለም በአንድ ጊዜ የሚፈታ አይደለም የሴቶች በተለያዩ ዘርፍ ያሏቸው የመብት ጥያቄዎች የተወሰኑት ለምሳሌ በጤናና በትምህርት ጥሩ ይሄዱ ነው ልዩነቱ እየጠበበ መጥቶ ኦልሞስት ከሴትም ከወንድ እኩል ጥቅም ያገኙበት ነው በፖለቲካዊ እና በሌሎች በአንዳንድ በኢኮኖሚያዊ ጉዳዮች ዘርፍ ስናይ ግን ብዙ መሰራት ይጠብቅብናል ይሄ የአንድ አካል ስራ ብቻ አይደለም የሁሉም ሰው ስራ ነው ብዙ ስራ ይጠብቀናል ይሄን ነው ማለት የምችለው
ቆይታችን ይሄን ይመስል ነበር። ሁላችሁም በቤታችሁ ሆናችሁ ተመክሩበት ታወጉበት ዘንድና እንደዚሁም ሐሳብ ተሰጡበት ዘንድ ሐሳቡን አነሳን። ፋና ፖድካስት በዚህ አብቅቷል። ጤና ይስጥልን።